ዛሬም እጅግ ባልተጠበቀና ባልታሰበ ሁኔታ የምንዛሬ ዋጋ ጭማሪ አድርጓል። በተለይ ከሰሞኑ የመካከለኛው ምስራቅ ሀያላን ሀገራት ፍጥጫ በምንዛሬ ዋጋ ተመን ላይ እጅግ ባልተጠበቀ ሁኔታ እንዲጨምር አድርጓል። የትኛው ሀገር ጨምሯል? ሙሉ ዝርዝር መረጃውን ይዘናል። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ጤና ይስጥልን ክብራትና ክብራን አድማጭ ተመልካቾቻችን ሁሉ ሰላም ሁሉ መልካም፣ ከኛ ጋር ሁሉ ሰላም ነው። ዛሬ መጋቢት 22 2018 ከጊዜ ወደ ጊዜ ከቀን ወደ ቀን እየተባባሰና እጅግ በሚገርም ሁኔታ እየተለዋወጠ ያለው የምንዛሬ ዋጋ በተለይ በጥቁር ገበያ ላይ በዛሬው ዕለት ጭማሪ አድርጓል። የትኛው ሀገር ጨምሯል? ሙሉ የ18 ሀገራትን እንዲሁም በባንክ የ7 ሀገራትን ወደ እናንተ የምናደርስ ነው የሚሆነው። እንደምታውቁት ከሰሞኑ በመካከለኛው ምስራቅ ያለው ጦርነት እጅግ በከፍተኛ ሁኔታ ነዳጅን ጨምሮ የምንዛሬ ዋጋ ላይ እንግዲህ እንዲጨምር ምክንያት ሆኗል። በዛሬው ፕሮግራማችንም እንግዲህ የኩዌት ዲናርን በማስቀደም የሁሉንም ሀገራት አንድ ባንድ ወደ እናንተ እናደርሳለን። ቀጣይ የትኛው ይቅደም በእናንተ ድምጽ ይወሰናል። እንግዲህ ክብራን ተመልካቾቼ ወደ መረጃው ከማለፋችን በፊት ከሰሞኑ የኢትዮጵያ ንግድ ባንክ አካውንታቸውን ከፋይዳ ዲጂታል መታወቂያ ጋር ማስተሳሰራቸውን በተደጋጋሚ እየገለጽኩ ነው። ይህም እንግዲህ የመጨረሻ ጊዜው የፊታችን መጋቢት 30 እንደሚያልቅ ነው በባለፈው መመሪያ ላይ ይፋ ያደረገው። ስለዚህ ከዚያ በፊት ያላስተሳሰራችሁ ማስተሳሰራችሁን እንዳትዘነጉ፣ ያላችሁ ቀናት የ8 ቀናት ብቻ መሆኑን ከግንዛቤ ውስጥ አስገቡ። በዛሬው ዕለት አንድ የአሜሪካ ዶላርን ስንመለከት እንግዲህ ከትላንቱ ጭማሪ አድርጎ 193 ብር ከ20 ሳንቲም ሲመነዘር 100 የአሜሪካ ዶላር 19320 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ በዚህ ሰዓት አስነብቦናል። ሌላው ፓውንድ ስተርሊን በዛሬው ዕለት እንግዲህ ከፍተኛ ጭማሪ ያደረገ ሲሆን 1 ፓውንድ ስተርሊ 256 ብር ከ30 ሳንቲም ሲመነዘር 100 ፓውንድ ስተርሊ 25630 የኢትዮጵያ ብር እየተመነዘረ እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው የካናዳ ዶላርን ስንመለከት 138 ብር ከ80 ሳንቲም ሲመነዘር 100 የካናዳ ዶላር 13880 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 3 የሆነችው የኦማር ሪያልን ስንመለከት 501 ብር ከ10 ሳንቲም ሲመነዘር 100 የኦማር ሪያል 50110 የኢትዮጵያ ብር እየተመነዘረ እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው ዩሮ ነው። በዛሬው ዕለት 1 ዩሮን ስንመለከት 219 ብር ከ40 ሳንቲም ሲመነዘር 100 ዩሮ 21940 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው የሳውዲ ሪያል ነው። በዛሬው ዕለት እንግዲህ የሳውዲ ሪያልም ስንመለከት ጭማሪ አድርጎ 50 ብር ከ50 ሳንቲም ሲመነዘር 100 የሳውዲ ሪያል 5000 ከ50 ሳንቲም እየተመነዘረ እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው እንግዲህ በምንዛሬ ደረጃ የዓለማችን ቁጥር 1 የሆነችው የኩዌት ዲናርን መግቢያ ላይ አስቀድማለሁ ብዬ ነበረ። ነገር ግን የኢትዮጵያ ንግድ ባንክን መረጃ ወደ እናንተ ሳደርስ ስለዘነጋሁኝ ነው የአሜሪካ ዶላርን ያስቀደምኩት፣ ይቅርታ በማለት እንግዲህ የጠየቅኩኝ። በዛሬው ዕለት የኩዌት ዲናር ጭማሪ አድርጋ እንግዲህ 621 ብር ከ12 ሳንቲም ሲመነዘር 100 የኩዌት ዲናር 62120 የኢትዮጵያ ብር እየተመነዘረ እንደሚውልና ከትላንቱ እጅግ በከፍተኛ ሁኔታ መጨመሩን ተመልክተናል። ሌላው የጆርዳን ዲናር ነው። በዛሬው ዕለት አንድ የጆርዳን ዲናር 265 ብር ከ06 ሳንቲም ሲመነዘር 100 የጆርዳን ዲናር 26506 የኢትዮጵያ ብር እየተመነዘረ እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 2 የሆነችው የባህሬን ዲናር ናት። በዛሬው ዕለት አንድ የባህሬን ዲናር 510 ብር ከ60 ሳንቲም ሲመነዘር 100 የባህሬን ዲናር 51000 ከ60 ሳንቲም እየተመነዘረ እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው የስዊስ ፍራንክ ነው። በዛሬው ዕለት አንድ የስዊስ ፍራንክ 240 ብር ከ70 ሳንቲም ሲመነዘር
100 የስዊስ ፍራንክ 24040 ሳንቲም እየተመነዘረ ይውላል ማለት ነው። ሌላው የአውስትራሊያ ዶላር ነው። በዛሬው ዕለት አንድ የአውስትራሊያ ዶላር 133 ብር ከ30 ሳንቲም ሲመነዘር 100 የአውስትራሊያ ዶላር 13330 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የቻይና ዩዋን ነው። በዛሬው ዕለት አንድ የቻይና ዩዋን 26 ብር ከ40 ሳንቲም ሲመነዘር 100 የቻይና ዩዋን 2640 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የእስራኤል ሽቅል ነው። በዛሬው ዕለት አንድ የእስራኤል ሽቅል 60 ብር ከ80 ሳንቲም ሲመነዘር 100 የእስራኤል ሽቅል 6000 ከ80 ሳንቲም እየተመነዘረ እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው እንግዲህ ብዙዎቻችሁ የአዋሽ ባንክን አቅርብልን ባላችሁኝ መሰረት በዛሬው ዕለት የግል ባንክ የሆነው አዋሽ ባንክ አንድ የአሜሪካ ዶላርን 153 ብር ከ32 ሳንቲም ገዝቶ 156 ብር ከ39 ሳንቲም እየሸጠ ይገኛል ማለት ነው። ዩሮን ስንመለከት 181 ብር ከ56 ሳንቲም ገዝቶ 185 ብር ከ19 ሳንቲም እየሸጠ ይውላል ማለት ነው። ሌላው የእንግሊዝ ፓውንድ ነው። በዛሬው ዕለት እንግዲህ የእንግሊዝ ፓውንድንም 207 ብር ከ58 ሳንቲም ገዝቶ 211 ብር ከ73 ሳንቲም እየሸጠ ይውላል። የስዊስ ፍራንክን ስንመለከት 195 ብር ከ72 ሳንቲም ገዝቶ 199 ብር ከ63 ሳንቲም እየሸጠ ይውላል። የሳውዲ ሪያልን ስንመለከት 43 ብር ከ10 ሳንቲም ገዝቶ 43 ብር ከ97 ሳንቲም እየሸጠ ይውላል። ዩናይትድ አረብ ኤምሬት የዱባይ ድርሃምን ስንመለከት 44 ብር ከ04 ሳንቲም ገዝቶ 44 ብር ከ92 ሳንቲም እየሸጠ ይውላል። የካናዳ ዶላርን 111 ብር ከ45 ሳንቲም ገዝቶ 113 ብር ከ68 ሳንቲም እየሸጠ እንደሚውል የአዋሽ ባንክ ዕለታዊ ምንዛሬ ዋጋ እንዲሁም በዛሬው ዕለት እንግዲህ የጥቁር ገበያ ሐዋላ ጭማሪ አድርጎ ሁሉንም ዝርዝር መረጃ እንግዲህ ከዌብሳይቱ አንብበን ወደ እናንተ አድርሰናል ማለት ነው። እንግዲህ የጥቁር ገበያ ሐዋላ መጨመር እጅግ ከፍተኛ ስጋት ስለሚደቅን በተለይ አሁን ላይ በመካከለኛው ምስራቅ ያለው ጦርነት እጅግ ከፍተኛ የሆነ የምንዛሬ ዋጋ ላይ ተጽዕኖ እየፈጠረ ነው። በተለይ ከነዳጅ ጋር ተያይዞ እጅግ በከፍተኛ ሁኔታ እየጨመረ ይገኛል። ይህም የምንዛሬ ዋጋ ላይ ከፍተኛ የሆነ ተጽዕኖን ያመጣል። ዞሮ ሰላም ለሀገራችን፣ ሰላም ለዓለማት እያልን እንግዲህ ሁላችሁም ቪዲዮን ላይክ ሸር እያደረጋችሁ ለብዙ እህት ወንድሞች እንዲደርስ አድርጉ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። በየዕለቱ የሚለቀው መረጃም እንዲደርሳችሁ የኖቲፊኬሽን ማብራታችሁን አትዘንጉ እያልን ለዕለቱ ያስኩላችሁ መረጃ ይህን ይመስላል ማለት ነው። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ሰላም አለይኩም ወራህመቱላህ።